እንዴ ምን ታረጋላችሁ? አልጋ ላይ ይሄ ነገር ምንድነው? የከሰሳችሁ ነው? ነይ ዝም ብለሽ ነይ ነይ ነይ። ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? እንደምን ናችሁ? ደህና ናችሁ? እንግዲህ ዛሬ ያው መጥቻለሁ። ምንም ማድረግ ስለማልችል መርጣችሁ ምርጫውን እዘ ጠብቀኝ ብዬ ማስጠንቀቂያ ነግሬዋለሁ። እሱንን በምን እንደሚያደርገው አላውቅም። የራሴን ደግሞ ውሳኔ ወስኜ መጥቻለሁ። እንደ እግዚአብሔር ፍቃድ ያው ምንም ማለት ምንም እኔ ከባህላችን ከወጋችን ውጭ ስለሆነ የራሴን እርምጃ እንደምወስድ ነው የወሰንኩት። ምርጫ ሰጥቻለሁ። ልጅቷንም ደግሞ በጎን ደውሎ ልጁን ወስድብሻለሁ፣ ገልሻለሁ እያለ ማስፈራራት ስላለው ይሄንን ስለሚያስፈራራት በዚህ ምክንያት ነው ልስማማ የቻልኩት። ማዘር ችግሬ ይሄ ነው ብላኛለች። ስለዚህ እኔ አሁን ምርጫዬ አንድም ለህግ አካል መለከታለሁ፣ ሁለተኛ ነገር ደግሞ የራሴን ውሳኔ ወስኛለሁ። በዚህ ነው የመጣሁት ወደ ቤት። እንግዲህ እግዚአብሔር ይርዳኝ እና ያው ሁለት ሴት እኔ ለራሴ እንደዚህ ብዬ ለማለት ያሳፈረኛል። እንደ እናት ማለት እንደ እናት ያሳፍራል። እንደው ቃላቱን ራሱ መጠቀም በጣም ይከብደኛል። ስለዚህ ባለፈው ስመጣ ሁለት ሴት ቤት ውስጥ ቁጭ ብሎ እኔ ለራሴ ደነገጥኩ። በቃ አፈርኩ። ምክንያቱም ከባህላችን ከወጋችን ውጭ ስለሆነ። ስለዚህ እኔ አሁን ይህንን ተናግሬያለሁ። መሆን ያለበትን መክሬያለሁ፣ ተቆጥቻለሁ። ይህንን ካልሰማ ከጉረቤቶችም ከአካባቢም እኔ ተለይቼ መኖር አልችልም። ምክንያቱም አካባቢዬን መስርዬ ጉረቤቶችን መስዬ ነው መኖር የምችለው። ስለዚህ እንግዲህ ያለውን ነገር ከእግዚአብሔር ጋራ ያው በነገርኩት መሰረት ካስተካከለልኝ ደስ ይለኛል። የባለዛ ግን ከዚህ ውጭ ምንም ማድረግ አልችልም። ምክንያቱም በጣም አስቀያሚ ነውር ስለሆነ ነውር ስራ ስለሆነ ያሳፍራል። ከምንም ምንም ማድረግ ስለማይቻል እወዳለሁ። እስቲ እግዚአብሔር ይርዳኝ። እንግዲህ ደህና ዋላችሁ? እንዴት ዋላችሁ? ሰው የለ እንደ ቤት ውስጥ ስማሙት የት ሄደው ነው? እንዴት ዋላችሁ? ሰው የለም እንዴ? ሉል ወይ በስመ አብ። ምንድን ነው እሱ? እንዴ ምን ታረጋላችሁ አልጋ ላይ? ይሄ ነገር ምንድን ነው? አንተ ተነግሮህ የማሰማበት ምክንያት ምንድን ነው? ምን አይነት ጉድ ነው? ምን ማለት ነው? አንተ ምንድን ነው እንደዚህ ነገር ምንድን ነው እንዴ? ምንድን ነው የተደረገብህ? አንድ ላይ ቁጭ እንድንል እኮ ነው። እኔ ቁጭ ወይ እንዴ ምንድን ነው ጉዱ? ምንድን ነው የምትሰራው አንተ? ማስጠንቀቂያ ነገርኩህ አይደል እንዴ? ተናገርኩህ አይደል እንዴ? ምንድን ነው? አፈርኩ። እኔ እኮ አሳፈረኝ። ምንድን ነው የሚሻለኝ? ምን አይነት ነገር ነው? ሳትደውይም እኮ ስትመጪ ሌላ ምንም አላልኩም። እሺ ዝም አልኩኝ እንዴ። አንድ ላይ ማንን እንዴ? እቤት ውስጥ እኮ ያለው እኮ አንድ አልጋ ነው። አንድ ላይ እኮ ነው የምናድረው። እኔ ምርጫን ሰጥቻለሁ። ይሄን ታውቃለህ። ስለዚህ ከአሁን በኋላ አንተ ጋር እኔ ጭቅጭቅ ምንም አልፈልግም። ስለዚህ የምታደርጋቸው ነገሮች በሙሉ በህግ ያስጠይቃል። በቃ እኔ አማራጭ ስለሌለኝ እና ባለፈው እኮ ነግሬሻለሁ። አንቺ ግን ልትሰሚኝ አልቻልሽም። እልሽ ሲሚ እኔም ከሷ መለየት አልፈልግም። እኔ እኮ ተለይ አላልኩም። የኔ ጌታ እኔ እኮ እንድትለይ ፍቃደኛ አይደለሁም። ከዚህ የምታደርገው ነገር ነው እኔ ያወዛገብከኝ። ስለዚህ እኔ እኮ እንድትለይ አልፈለኩም። አብራችሁ ኑሩ፣ ተስማሙ፣ ልጃችሁን በአንድ ላይ ያሳድጉ ነው ያልኩት። ተረዳኝ። ጠይቀሻት ምን አለች? ምን መለሰች? አብሬ መሆን ፈልጋለሁ አለች አይደለ? ያለችበት ምክንያት ምንድን ነው? አንተ ምን ብልሃት ነው ያንን ነገር ልትል የቻለችው? ምን አልካት? ምንም አላልኳት። ምን አልካት? ምን ብልሃት ነው? ምን ብልሃት ነው? ስለምታስፈራራት
ስለምታስፈራራት ልጅሽን ወስድብሻለሁ ስላልካት ገባ እንዴ? መች ነው አንቺ እሷ ጋር የተገናኘሽው? እኔ ራሴ አውቃለሁ ይህን እንደምትላት አውቃለሁ። እሷማ አላገኘኋትም። የት ታገኘኛለች? በምን ትመጣለች? በምን ትሳፈራለች? ማስተዳደር ማለት እኮ ሆድ ማብላት አይደለም፣ ምግብ አይደለም። ምግብ የትም ቦታ ይበላል እኮ ተረዳ? የትም ይበላል። አስተዳድራለሁ ማለት ነው እንዴ? የትም ይበላል አይደል እንዴ? ስለምታስፈራራት ልጅሽን ወስድብሻለሁ አልካት። ልጁን ወሰድክባት። የት ሂድ? ከቤተሰቦቿ ወጣለች። የት ሂድ? የት ድረስ? የት ድረስ? ልጇንም አታ። ኧረ ተው ተው። ግፍ እፈራለሁ። የወንዶች እናት ብሆንም ፈራለሁ። ግፍ ፈራለሁ። ስራ ሁሉ ጥሩ አይደለም። ሰው ጋር ስትሄድ አያሳፍርም? ሲሰማ አታፍርም? አያሳፍርም? ምን አረገችህ? እንደዚህ አትበላት። እንደዚህ አትበላት። ምን አለች? ምን አለች? አሁንም እኮ እያስፈራራት ነው ያለው። እኔ ነኝ ያልኩት፣ እሱ አላለችም። ምንም አላለችኝም። የት አገኘኋት? የት መጣ? አንቺስ ምንድነው? ምን የተባባለው ነገር አለ እንዴ? ለምንድን ነው የፈራችሁት? እውነትም እሷ እንዳለችው አስፈራርታችሁኛል ማለት ነው። እኔ ለምን ብዬ ነው? ለዛ ነው የምታወሩት። ለምንድን ታዲያ ምላስና እሷን የምትይዟት? እኔ ምን አገባኝ? እኔ ለምን ብዬ ነው ማስፈራራሽ? እሄዳለሁ ካልሽ መብትሽ ነው፣ እቆያለሁ ካልሽ መብትሽ ነው። ይሄ እኮ የሚመለከተኝ ነገር አይደለም። ተይ ማየ፣ ጥሩ አይደለም። ተይ፣ አይ ጥሩ አይደለም። እሺ እናቴ ተይ፣ ጥሩ አይደለም። አይ ጥሩ አይደለም። ነገ ይሄ ጽዋ ካንቺ ጋርም ይደርሳል። አዎ ልናስገድዳት እኮ አንችልም አይደል? ተይ፣ ጥሩ አይደለም። እሺ ነገ አንቺ ይሄ ነገር ምን ትያለሽ? ነገ ባንቺ ቢከሰት ባንቺ ቢደረግ ትውጃለሽ? ደስ ይላል። ጥሩ ነው። መቆየት ካለብኝ እቆያለሁ፣ መሄድ ካለብኝ እሄዳለሁ። ማለት ምንድነው? ቀና ብለህ እኮ ልታስረዳት ትችላለህ አይደል እንዴ? መለጣጠፍ እኮ አይጠበቅባችሁም። ምን ሆነሽ ነው? ምን ሆነሽ ነው? ቆይ ምን ሆኜ ነው መተሉኝ? ለውል በዚህ በኩል እሳቸውን ምላስ ቻልኩኝ፣ በዚህ በኩል ደግሞ እንደዚህ እንድትይኝ አልፈቅድልሽም። እሺ ሂጅ ብዬሻለሁ እኮ እንደዚህ እንድትይኝ አልፈቅድልሽም። መሄድ ትችያለሽ። እኔ እኮ አክብሬያቸዋለሁ። እሳቸው ናቸው እኮ ያላከበሩ። አከበርኳቸው። ከዚህ በላይ ምን ላል? ሂጂ። እኔ መጀመሪያም እኮ ነግሬሻለሁ። የኔ ሂጂ አንቺ ሴትዮ ችግርሽ ምንድን ነው? ምንም ችግር የለም። አንቺ እኮ ንግግር ምን አስፈለገሽ? ሂጂ በቃ ሂጂ። እኔ እንድሄድ ነው የምትፈልገው አይደለ? አይደለም ነው በቃ ነው። እኔ እንድወጣልህ ነው የምትፈልገው? አዎ እዚህ ጋር እሱ ጋር ነው እያወራሁ ያለሁት። አዎ ሂጂ ሂጂ ሂጂ። አዎ መጀመሪያ ዝም በል። የምፈልገው ይሄንን ነው። ስሚኝማ ነገርኩሽ አይደል እንዴ? እንድትሄጂ እኔ አልፈልግም። እናቴ እኮ ስላለች እኮ አይደለም የምትሄጂው አይደል እንዴ? እኔ እዚህ ጋር እሷን ያቀፍኳት እኮ ይኸው እኮ አንቺንም ማቀፍ እኮ እችላለሁ። ቁጭ በይ። ይኸው እዚህ ጋር እሺ። ቆይ ስንት ነገር ልቻል ለምቻልሽ የእሳቸውን ምላስ የእሷን ሴረኝነት ያ ምላስ አንቺ ስርዓት ይኑርሽ። እሺ ስርዓት ይኑርሽ። ስርዓት ይኑርሽ። ስርዓት ይኑርሽ። ለምን ቆይ ነገሩ ያስደፈረኝ እሱ ነው፣ አንቺ አይደለሽም። አንቺ አይደለሽም፣ እሱ ነው መከበር የሚጣላው። አንቺ አይደለም እንደሱ እኮ እያከበርኳቸው ነው አይደል? አይደለም። ቆይ ስሚኝ፣ ምንም ብትሆን እናቴ ነች እዚህ ጋር የምትናገርሽ። በቃ ስለዚህ ስነ ስርዓት ይኑራቸው። አይደለም አንተ እኮ ነህ ሁሉ ያመጣው። እየሰማሁህ ነው። እኔን እስከወደድሽኝ ድረስ ያለውን ነገር መጋፈጥ አለብሽ። አያስፈልግም። በቃ አያስፈልግም። መሄድ ነው ያለብሽ አንቺ። ባናት ሂጂ ሂጂ። በግድ ነው በግድ ሂጂ። በቃ ሂጂ። መሄድ ነው ነግሬሻለሁ። የመጀመሪያው
ሰላማችን አትንሽን። ሂጂ አትበጥበጭን። ሰላማችን አትንሽን። እንደዚህ አይና ወጣ ኤልሽ ምሰሚን ከሆነ ቁጭ አይና ወጣሽ እኮ እኔ ላናግራት። ምን አይነት ጉድ ነሽ? ምንድነው ስንት ነው የምታናግራት? ሲሚ ምን አይነት ጉድ ነሽ? ቁጭ በይ ያልኩሽ እና ምሰሚን ከሆነ በቃ እኔ ከነሱ መለየት አልፈልግም። የት ልሂድ? የት ልሂድ? የት ልሂድ? መሄጃ እኮ አሳጣኸኝ። የት ልሂድ? የት እንድሄድ ልፈልገህ ነው? የት ልሂድ? ያንተ ለውጥ ይሄ ነው እንዴ? ያንተ እውቀት ይሄ ነው እንዴ? ያንተ እውቀት በሴት ነው የሚለካው? ከሁለት ሴት ጋር መኖር ከባህላችን ከወጋችን ውጭ ያፈነገጠ። የት ልሂድ? እኔ አንተ ላረከው አፈርኩ እኮ ተሳቀቅኩ። መሄጃ አጣሁ። በእኔ ስለምመሽ በእኔ ነው እንዴ ተጀመረው? ተሳቀቅኩ። ከራት አንተ እንዴ በልጅ ስራ እኮ ነው እናት አባት የሚሰደበው። እኔ እኮ ተሳቀቅኩ። ሌላ ሰው አለ? ምን ይሁን ነው የምትይው? ልጅ ዝም በይ አስመሳይ። ዝም በይ ዝም በይ። ለምን አፍሽነት ይጂ ነይ ምንጭኝ ለምን አፍሽነት? ሁለት ሚስት በአንድ ቤት ነይ ምንጭና ነይ ምንጭ የምር ነይ ምንጭ እሱ ነው የቀረሽና ኤልሽና ምሰሚን ከሆነ በቃ እኔን ተረጂ። በቃ በእኔ አልተጀመረም ይሄ ነው እንግዲህ። እኔ ከአቅሜ በላይ ስለሆነ ማሳወቅ ወዳለብኝ አካል አሳውቃለሁ። ሌላ ምንም ማድረግ አልችልም። ማን አለ የምታሳውቂው ከኔ ውጪ? ይበቃኛል፣ ቻልኩ። መርጠህ ምርጫህን ወስና ጠብቀኝ ብዬ ተናግሬያለሁ። ተረዳኝ? እሷ እኔ ልጄን ማጣት አልፈልግም፣ ልጄ መኖር ልጄን ይዤ እፈልጋለሁ። ቤተሰቦቼን አጥቼ ደግሞ ልጄን አጥቼ መኖር አልችልም። ስለዚህ አማራጭ ስለሌለኝ ምን ሆናለሁ? አብሬ እኖራለሁ። ስለሚያስፈራራኝ ልጅሽን ወስድብሻለሁ ስላልካት ስለፈራች፣ ስለዚህ እኔ ደግሞ ወደ ህግ አካል ስለሄድኩኝ ስለዚህ ይሄንን ይዘህ መጥሪያ ያው እንትን ማለት ትችላለህ። እሺ አባት እንድትመጣ ፈርምና አምጣ። ማድረግ ያለባትን አደረገች እናት አደረገች። ስለዚህ እምወስድ አንቺ ዝም በይ ዝም በይ ባለጌ ዝም በይ። ሂጂ እሱን ተከተለሽ ከፈለግሽ መሄድ ትችያለሽ። እየከሰሳችኝ ነው። ነይ ዝም ብለሽ ነይ ነይ ወረቀት ነይ ልክሽ ነው የማሳይሽ። እየከሰሳችኝ ነው። ኧረ እባክህ ልጄ ብትሆነ ልንገርህ መጨረሻ ነው። ሂድ ቀጥል። ይልሽ እንድትመጣ ሂድ ቀጥል ሂድ ቀጥል። ዞር በል እንዳትከተለኝ ከአሁን በኋላ። አንተን የሚጠይቀህ እኔ ሳልሆን የህግ አካል ነው የሚጠይቀህ፣ እኔ አይደለሁም። የህግ አካል ሳትወድ በግድ ትጠየቃለህ። ወጋችን በዓላችን ስለተዳፈርክ ስላበላሸህ ግዴታ ራሴ መስከሬ ነው ማስገባ። ይንታቅ ለህግ አካል እሱን ነው የማደርግ። ልጅ ብሎ ነገር የለም። አንድና ልጅ ምናምን አይሰራም። ከእሷ ጋር ተባብረሽ ብሎ ነገር ስለምታስፈራራት ምን ታድርግ? ልጅ እኮ ነው፣ ነፍስ እኮ ነው የያዘችው። እናት አባቷን አታ እህት አታ ህይወቷን አበላሽተህ ልጅ እዛ የት ጎዳና ተዳዳሪ ትሁንልህ? የት አንቺ ዝም ነው እንደ የምትይው እዚህ ጋር ተከስሽ እኔ ምን ላድርግ? እሷ እኮ አይናውጣናት እናቴ። ይሄ ሁሉ ነገር ማንን ፈርታ ይሁን ያለው አይደል? እህትሽን ነው ማንን ትፈሪያለሽ? በቃ ማየኛ የልብ ልብ አገኘሽ አይደል? እየሰማሽ ነው። ነይና አብረሽ ኑሪ ያለችው እራሷ። ቆይ ምን አድርጊ ነው የምትሉኝ? አብረሽ ኑሪ ብላኝ ጠራችኝ እራሷ። ምክንያቱም ታውቂያለሽ ለምን እንደጠራችኝ ታውቂያለሽ። ለምን እንደጠራችኝ አላማሽ ምንድን ነው? ለምን እንደምታስመስይው? የጠራሽ ነሽ አታስፈራሪያት። የልጅ እናት ናት። አታስፈራሪያት። አንቺ ቆይ ምንድን ነው አላማሽ? እኔ እስስነሽ እሷ ፊት እየተቅለሰለሽ ደግሞ የተመታ ደግሞ ሌላ ነገር ታምጣ ነው እንዴ? ገደልሻት እኮ
ዞር በል። ይሄ ደግሞ ታስደፍረኝ። አንተ ነው ያስደፈርከኝ። አንተ ነው ያስደፈርከኝ። እሺ አንተ ነው ያስደፈርከኝ፣ ሌላ ሰው አይደለም። ነይ ውጭ፣ ነይ ውጭ። ምን ሆነሽ ነው? አንቺ ባለጌ! እኔ ከሰሽኝ እኮ አይደለም። ዞር በል፣ ዞር በል። አንተ ከፈለጋችሁ እናንተ ጥርግ ማለት ትችላላችሁ። ዞር በል፣ ዞር በል። ነይ ውጭ። ባለጌ እሱ ነው ያስደፈረኝ። ውጭ። ቁጭ በይ አንቺ። ትወጫለሽ። ማንም ያስወጣኛል። እውነትሽን ነው። ምን አለሽ? ምን አለሽ? ቤቱ የኔ ነው አለሽ እንዴ? ምን አለሽ? ምን አለሽ? ምንድን ነው ሴራሽ? ምንድን ነው ያሰብሽው? እዚህ ቤት ውስጥ ምንድን ነው ያሰብሽ? አላማሽ ምንድን ነው? ምንድን ነው አላማሽ? ምንድን ነው አላማሽ? እዛሽ ወጥተሽ መኖር ትችያለሽ። ምንድን ነው አላማሽ? ምንድን ነው ያለሽ? ምንድን ነው ያለሽ? ምንድን ነው ቃል የገባልሽ? ምንድን ነው እንደዚህ ያደረገሽ? እንደዚህ ልብሽን ሙልት አድርገሽ እንደዚህ ልትይኝ የቻልሽው ምንድን ነው አላማሽ? ምንድን ነው የፈለግሽው? ምንድን ነው ያለሽ? ምንድን ነው ያለሽ? ምንድን ነው ያለሽ? እንደዚህ ብለሽ አትቀጥይም፣ አትቀጥይም። ይህን ያህል መልስ የሚያህል የሰጠሽውን ዋጋ አስከፈልሻለሁ። አዎ ህግ የያዘው ነው። ነገ ነገ ወዲያ በህግ እጠይቅሻለሁ። አንቺንም እሱ ነው። ኧረ ይሄን ወረቀት ተብታውልኝ ምን አለ? ይሄ ሁሉ ባንተ ምክንያት ቆሻው ምንድን እናደርገው? የክሱ ወረቀት እኮ ታዲያ ምንድን እናደርገው? ባቆምማ ነግርሽ ነበረ። ውስጥ ቁጭ ብዬ ከአንተ ጋር ልቀጥል? እሱ ነው የምታስበው? ቆይ አላማችሁ ምንድን ነው? ወይስ ሆን ብላችሁ እየቀለዳችሁብኝ ነው? ሲሚ እኔ አሁን ይሄ ክሱ ወረቀት እንደዚህ አይደለም። ምንም ሰማት ነገር የለም። ቆይ እንዴት ነው ስለኔና ስለአንተ አታውቅም ነበር? እናትህ እስከዛሬ ድረስ ለምን አልነገርካትም? ወይስ ታፍርብኛለህ? ባፍርብሽ እንደዚህ ካራከርልሻለሁ። ለዛ ነዋ ቀድመህ ያልነገርካት። እኔ አሁን ምንም አልፈልግም። ራስህ በምታስተካክለው መንገድ ሁሉንም ነገር አስተካክል።